ትንቢተ ኢሳያስና ከጌታችን ልደት ምን ያህል የዘመን ልዩነት አለ? 700 ዘመን ትንሽ አይደለም። እሺ ትንሽ አይደለም፣ በጣም ብዙ ነው። 700 ዘመን ማለት በጣም ብዙ ዘመን። ከዛ ዘመን በፊት ከ700 ዘመን በኋላ ኢየሱስ ክርስቶስ ላይ ምን እንደሚፈጸም እያንዳንዷን ኢች ኤንድ ኤቭሪ ዲቴል ትንቢተ ኢሳያስ ላይ ተጽፏል። ሊትራሊ ቀጥታ ኢየሱስ ክርስቶስ ላይ የተፈጸመው ነገር ማለት ነው። ታዲያ ይህንን እንዴት ነው ከፈጣሪ ያልሆነ መገለጥ ሊሆን የሚችለው? ይህ መጽሐፍ እንዴት ሊሆን ይችላል ነው። ከፈጣሪ ያልሆነ መገለጥ እንዴት ሊሆን ይችላል? ከፈጣሪ ያልሆነ መገለጥ ከሆነ በፍጹም በዚህ ልክ ኢች ኤንድ ኤቭሪ ዲቴል ሊናገር ወይም ሊተነብይ አይችልም። ከኢሳያስም በፊት ደግሞ ኢቭን የሙሴ መጽሐፍት ላይ እኮ ስለ ክርስቶስ ኢየሱስ ብዙ አለ። የታሪክ መጽሐፍቶቻቸው ላይ የትንቢት መዝሙረ ዳዊትን ደግሞ አታንሱት። እንዲህ መዝሙረ ዳዊት ላይ ሙሉ አዲስ ኪዳን አለ። ኦልሞስት ሙሉ አዲስ ኪዳን ላይ የተከወኑ ነገሮች አሉ። ይሄ ሁሉ መገለጥ ትልቅ ማስረጃ ይሆናል። ሰው የመጀመሪያው ነገር የትንቢት ፍጻሜ ነው። ሰው የተተነበዩ ትንቢቶች አሉ። ትንቢቶቹ በብሉይ ኪዳን የነበሩ ጥንት የነበሩ መጽሐፍት ላይ እንዳሉ በጣም በበርካታ መንገድ በቃ የመጽሐፍቶቹን ጥንታዊነት በማስረጃ አቅርባችሁ ማሳየት ነው። የምን ትንቢቶቹ የተጻፉበትን ጊዜ ማለት ነው። ከዛ ቀጥሎ ደግሞ ምን ታሳያላችሁ? ያ ትንቢት የተፈጸመበትን ደግሞ ማስረጃና የተፈጸመበትን የዘመን ልዩነት ታቀርባላችሁ። በጣም ትልቅ የእግዚአብሔር መገለጥ ያለበት መጽሐፍ እንደሆነ በዛ እንረዳለን ማለት ነው። ሌላኛው ደግሞ እዛ ላይም ቪዲዮ ላይም እንዳልኳችሁ የከርሰ ምድር ማስረጃ ነው። ከርሰ ምድር ማለት አርኪኦሎጂስት ሲባል ምናምን ትሰማላችኋል። ልክ ነኝ? አርኪኦሎጂስት ምናምን የሚባሉት እንግዲህ ከርሰ ምድር መሬት እየቆፈሩ ምናምን ጥንታዊ እንትኖችን ምናምን ሰርች የሚያደርጉ ማለት ነው። ጥንት ላይ የነበሩ ነገሮች ምን እንዳሉ ብቻ መሬት ውስጥ በተለያየ ምክንያት የተቀበሩ ነገሮችን ሰርች የሚያደርጉ ማለት ነው። እነርሱ ደግሞ መጽሐፍ ቅዱስ ላይ ያሉትን በጣም በርካታ በብሉይ ኪዳን የተጻፉትን ኩነቶች አረጋግጠዋል እውነት እንደሆኑ። ይህ ቀላል አይደለም። ባይዜ የኤርትራን ባህር ሙሴ ከፈለዋል አይደለ? ተሻገሩበት። ከዛስ መጽሐፍ ቅዱስ ላይ ምን ተጽፏል? ላስታውሳችሁ። ሙሴ በበትር መጥተው ባህሩ ተከፈለ። እስራኤላውያን የኤርትራን ባህር ተሻግረው አለፉ። ከዛስ ፈርዖንና ሰራዊቱ ወደ ኤርትራ ባህር ገባ። ከዛስ ባህሩ እሱ ላይ ተደፈነ። ይሄ መጽሐፍ ቅዱስ ላይ ተጽፏል። ለአርኪኦሎጂስቶች አሁን በጣም ቆንጆ እንትን አለ፣ መንገድ አለ። ይሄው ፈርዖንና ሰራዊቱ ላይ ውሃው ተከደነ ተብሎ ይል። ስለዚህ የፈርዖንና የሰራዊቱን እንግዲህ በሰረገላ ላይ ምናምን የነበሩት እርሱን ማስረጃ ማምጣት፣ ከዛ ቀይ ባህር ላይ ሰርች አድርገው ያንን ማግኘት። ገስዋት ተገኘ። ቀይ ባህር ሰርች ሲደረግ ይህ በጥናት የተረጋገጠ ነገር ነው። ቀይ ባህር ላይ አርኪኦሎጂስቶች ሰርች ሲያደርጉ በጣም በርካታ እጅግ በጣም በርካታ የፈረስ ጋሪ እንትኖች ብረቶች ምናምን ሰረገላ ስብርባሪዎች ምናምን ተገኘ። የብዙ ህዝብ ኮቴዎች ምናምን ተገኘ። ይሄ ግኝት በጣም ሲምፕል ነገር። ይሄ ተገኘ ማለት እኮ የእውነትም ሙሴ የኤርትራን ባህር ለሁለት እንደዚህ እንደ ግርግዳ እንዲህ እንዳቆመው አረጋገጡ እያለን ነው። ይሄ ቀላል ነገር ነው እንዴ ጋይስ? ይሄ ታዲያ ይሄ የእግዚአብሔር መገለጥ አይደለም ካልከኝ ምን አንተ ምንድን ደህና ነህ እንዴ? ይህ ከባድ ነገር ነው። በእሳት የጠፋችውን የሰዶምና የገሞራ ህዝብ ሰዶም ናት አይቲንክ አይደል? በእሳት የጠፋችው ገሞራ ሰዶም በውሃ መሰለኝ፣ ገሞራ በእሳት መሰለኝ። በእሳት ጠፋችውን እንግዲህ በእሳት የጠፋች አንዲት ሀገር ከተማ አለች። ይሄ ምን ላይ ተጽፏል? መጽሐፍ ቅዱስ ላይ እሳት ከሰማይ እየዘነበ ከስር እንትን እያለ ሙሉ ህዝብ ያጠፋበት አለ። ምን ላይ የተጻፈ? መጽሐፍ ቅዱስ ላይ የተጻፈ። ለአርኪኦሎጂስቶች የሚመች አይነት ጥቆማ ነው። ምን ያደርጋሉ? መሬት እየቆፈሩ እዛ ያቺ ሀገር ላይ ሰርች ያደርጋሉ። ጂኦግራፊካሊ የእስራኤላውያን የአይሁድ ታሪክ አለ። በሰዓቱ ይቺ ሀገር የት እንደነበረ ገሞራ የት ሀገር እንደነበረች ማወቅ በቀላሉ ይቻላል። ስለዚህ ሰርች ማድረግ ነው። ሰርች ሲያደርጉ ገሷት ሙሉ እጅግ በጣም ሰፊ የሆነ ከተማን የሚያህል ስፍራ አመድ የሆነ ስፍራ አገኙ። መጽሐፍ ቅዱስ ላይ ያለው ነገር እውነት ነው ማለት ነው። አርኪኦሎጂስቶች መጽሐፉ ላይ ለካ ከብዙ ሺህ ዘመን በፊት ተፈጽሟል ተብሎ የተጻፈው ነገር እውነት ነው ማለት ነው። አረጋገጡ።
የኢያሪኮ ግንብ 7 ጊዜ ዞረው እንግዲህ መጽሐፍ ቅዱስ ላይ ተጽፏል። 7 ጊዜ ዞረው የኢያሪኮን ግንብ እስራኤላውያን እንዳፈረሱ ይህ ምን ላይ ተጽፏል? መጽሐፍ ቅዱስ ላይ። ኦኬ የፈረሰ የእስራኤል አጥር የኢያሪኮ ግንብ አለ እንዲህ ዙሪያውን የከበበ። ስለዚህ ለመፈለግ በጣም ይመቻል። ሰርች አደረጉ፣ አገኙት። ይህ ታላቅ የሆነ ይሄ የአርኪኦሎጂስቶች እንደነዚህ አይነት ግኝቶች በጣም ትልቅ ማስረጃዎች ናቸው። በጣም ትልቅ ኤቪደንስ እንዳልኳችሁ እኛ አርኪኦሎጂስቶች እኮ ለእኛ አይደለም ማስረጃነታቸው። እኛማ አርኪኦሎጂስት ባገኘውም እናምናለን። መጽሐፍ ቅዱስ የተፈጸመው የእውነትም ተፈጸመ። እግዚአብሔርን ነው የምናምነው። ከአርኪኦሎጂስቶች በላይ እግዚአብሔርን ነው የምናምነው። ግን መጽሐፍ ቅዱሱን አላምንም ለሚል ሰው ግን ይህ ትልቅ ማስረጃ ነው። በጣም ትልቅ ማስረጃ። በጣም በርካታ በመጽሐፍ ቅዱስ የተጻፉ ኩነቶች በሳይንስ በአርኪኦሎጂስቶች ተረጋግጠዋል፣ ሰርች ሲደረጉ ማለት ነው። ስለዚህ የአርኪኦሎጂስቶች ማስረጃ በጣም ትልቅ ማስረጃ ነው። ከዛ በኋላ ደግሞ የሳይንስ ማስረጃ ደግሞ ምን ይለዋል? አርኪኦሎጂ ላይ በጣም ብዙ ያልጨረስኩት በጣም ብዙ ግኝቶች አሉ። ባይዜ በጣም መጽሐፍ ቅዱሱ ላይ የተጻፉ በጣም መዓት ነገሮች የተረጋገጡ አሉ በአርኪኦሎጂስቶች ማለት ሰው እያንዳንዱ ነገር ምናምን ጉግል ላይ እንግዲህ ሰርች አድርጋችሁ ጥናቶቹንም ምናምን ጥናቱን ያጠኑትንም አርኪኦሎጂስቶች ምናምን ማግኘት በደንብ በሽ ነው ትችላላችሁ። እዚህ መጽሐፍ ላይ ደግሞ እንዳልኳችሁ ከነ ማስረጃው ምናምን እያስቀመጠ ጽፏል ዲያቆን ያረጋል አበጋዝ። በጣም በርካታ ነገሮችን ማለት ነው፣ በጣም ብዙ ነገሮችን አግኝተዋል። ሰው እነዚህ ቀላል ማስረጃ የለም ሰው የአርኪኦሎጂስት ማስረጃ። ሌላኛው ደግሞ የሳይንስ ማስረጃ ነው። የሳይንስ ማስረጃ ምን ማለት ነው? የሳይንስ ማስረጃ ሳይንስ ምርምር ማለት ነው። በቃ ሳይንስ ማለት የሆነ ቀጥተኛ ቃሉ ጥሩ የሚገልጸው በቃ ምርምር ማለት ነው። የሆነ ነገርን ተመራምሮ ማረጋገጥ ማለት ነው። የሳይንስ ስራው ምንድን ነው? የሆነን ነገር ተመራምሮ ማረጋገጥ። የመጽሐፉ ስም ሳይንስና ሃይማኖት ይባላል። ዲያቆን ያረጋል አበጋዝን የጻፈው ሳይንስና ሃይማኖት በዲያቆን ያረጋል አበጋዝ። ሰው ሳይንስ ስለ ፍጥረት የሚመራመር እንትን ነው። የሰው ልጅ ስልጣኔ ነው። ስለ ፍጥረት ይመራል። ስለ ሰማይ፣ ስለ ምድር፣ ስለተለያዩ ጉዳዮች ምናምን ይመራመራል ሳይንስ። ሲመራመር ያረጋገጣቸው ብዙ ነገሮች አሉ። ለምሳሌ በሳይንስ የተረጋገጠ እውነት ምንድን ነው? ፍጥረት ጅማሬ አለው። 5 ሚሊዮን ይላል፣ 6 ቢሊዮን ይላል፣ ስንትም ቢሊዮን ይበል ስነ ፍጥረት ጅማሬ እንዳለው ግን ያምናል። ምን? ሳይንስ። ከሳይንስ በፊት ከየትኛውም የሌላ የሃይማኖት መጽሐፍትም በፊት መጽሐፍ ቅዱስ ምን ብሎናል? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ሰማይና ምድር ጅማሬ እንዳላቸው ከየትኛውም የሃይማኖት መጽሐፍን በፊት ከየትኛውም ሳይንስን በፊት ማን ነግሮናል? መጽሐፍ ቅዱስ ነግሮናል። ይሄ ቀላል ነገር አይደለም። ቀላል ነገር እንትን ቪዲዮ ላይ ካስታወሳችሁ እንዳልኳችሁት እኛ የሳይንስ ማስረጃ ብለን ስንናገር አንዳንድ ሰዎች የእንትን እንስሳ ሽንት ይፈውሳል፣ የግመል ሽንት ይፈውሳል፣ ሳይንስ አላረጋገጠም፣ በእርግጥ ግን ሳይንስ አረጋግጧል ይሏቸዋል። ሲጀምር ምን አይነት ኤቪደንስ ነው? ሲጀምር መድኃኒት የሆኑ ነገሮችን ሳይንስ ማረጋገጡ ባይዜ ለዛ የዛ መጽሐፍ እውነተኝነት አያረጋግጥም። ሳይንስ ዛሬ ላይ ያረጋገጣቸው በጣም መዓት የመድኃኒት መጽሐፍት ጥንት ላይ በጣም ብዙ አሉ። በጣም ብዙ ሃይማኖታዊ ያልሆኑ ማለት ነው። ምክንያቱም መድኃኒት እኮ ህብረተሰብ በኑሮ ውስጥ በህይወት ውስጥ የተለያየ ነገር ሲገጥመው በዙሪያው ካሉ ነገሮች ውስጥ እየተፈላሰፈ የሚያገኘው ነገር ነው። ከቅጠላቅጠል ምናምን ሲፈላሰፍ መድኃኒት ያገኛል። ከዛ እርግጠኛ ይሄ ነገር መድኃኒት ነው ብሎ ምናምን መጽሐፉ ላይ ይጽፋል። ከሆነ ታይም በኋላ ሳይንስ ይመራመር የምርም መድኃኒት ይሆናል። ከዛ ያንን መጽሐፍ ይዘ የፈጣሪ ቃል ነው ይሄ ማስረጃ ይሆን የሆነን መድኃኒት ማረጋገጡ። አረ አንዳንዱማ ዝንቡላ ውሃ ላይ ቁጭ ሲል ወደ ውስጥ ጠለቅ አድርገ ምናምን አውጣውና ከዛ ውሃውን ጠጣው። አንዷ ክንፏ የዝንቡ አንዷ ክንፍ መድኃኒት ነው። ሳይንስ አረጋግ ወይ ፈጣሪ እንዴ! ሙድ ቢያዘ እንዴ! ሙድ ትይዛለህ እንዴ? አንዳክም
ወይ ፈጣሪ። እኛ እንደዚህ አንቀልድም። ክርስትና ላይ እንደዚህ አይነት ቀልድ ይሄ ቀልድ ነው። ባይዚ ችግር የለም። እንደ እውነትም ሊሆን ይችላል። በእርግጥ ግን እውነትም ሊሆን ይችላል እኮ በእርግጥ ግን ያን ያህል የሚያስገርም ነገር አይደለም። በጣም ተራ ነገር ነው። አሁን እኔ ያልኩት እሺ ተራ ነገር ነው። ፍጥረት ጅማሬ እንዳለው ማወቅ ሳይንስ ለምሳሌ በምርምር አውቋል አይደል? ያለ ምርምር ሰው እንዲሁ በተፈጥሮ ምንም ሃይማኖታዊም ሳይንሳዊም ነገር ሳይኖር እንዲሁ አገናዝቦ ሊያውቀው በፍጹም አይችልም። በፍጹም ሊቻል አይችልም። በጣም እኮ በርካታ ፈላስፎች አሉ ምድር ጅማሬ የላትም የሚሉ። ጅማሬ የላትም ሲጀምር ከዘላለሙ ያለች ናት የምትል ማለት ነው። ሰው ይሄ ሮንግ ነው። እግዚአብሔር ግን በመገለጡ እግዚአብሔር ግን በመጽሐፉ ፍጥረት ጅማሬ እንዳለው ተናግሯል። እሺ እንቀጥል። ሳይንስ ፀሐይን መረመረ፣ ሰማይን መረመረ፣ ምድርን መረመረ። ከዛ ምን አረጋገጠ? እነዚህ ሁሉ ነገሮች እየሞቱ የሚሄዱ ናቸው እና የሆነ ሰዓት ላይ ማብቂያ አላቸው። በቃ ሁሉም ነገር ሰማይም ምድርም ፍጻሜ አላቸው። ይሄ በሳይንስ የተረጋገጠ እውነት ነው። ገሷት መጽሐፍ ቅዱስ ከሳይንስ ብዙ ሺህ ዘመን በፊት ተናግሯል። መጽሐፍ ቅዱስ ሰማይና ምድር ፍጻሜ እንዳላቸው፣ ሰማይና ምድር እንደሚጠፉ፣ ሰማይና ምድር ማለቂያ እንዳላቸው መጽሐፍ። ይሄ ቀላል ነገር ነው እንደኛ ይሄ ከዝንብ ተው፣ እውነት ከዝንብ አይሻልም? ይሄኛው ማስረጃ ሰማይና ምድር ፍጻሜ እንዳለው መጽሐፍ ቅዱስ ተናግሯል። ይሄ ቀላል ተራ ነው። እንዴት ነው አንተ ሳይንስ እሺ በምርምር ልክ አወቀ። ኖርማል ሰው ከፈጣሪ መገለጥ የሌለው ሳይንሳዊ ምርምርም ያላረገ ሰው እንዲሁ አይተ ሰማይና ምድርን አይተ ፀሐይን አይተ ፍጻሜ አላት ልትል ትችላል? በቃ ይቺ ፀሐይ የሆነ ሰዓት ላይ ትጠፋለች ልትል ትችላል? እንዴት እንግዲህ ከተወለድክ ጀምሮ እስክትሞት ድረስ ዕለት ዕለት ፀሐይ ትወጣለች። ልዩነት የላትም። አወጣጧ አንድ ነው። በምስራቅ ወጣ በምዕራብ ትገባለች። ሰማይና ምድርም ምንም እንግዲህ ስታየው ከተወለድክ ጀምሮ መሬትም መሬት ነው፣ ሰማይም ሰማይ ነው። አንድ አይነት ነገር እያየ አድገህ የሆነ ሰዓት ላይ ፍጻሜ ያለው ብለህ እንዴት ልገምት እራሱ እንዴት ትችላለህ? ሳይንስ ይህንን ተመራምሮ ነው ያወቀው፣ ገምቶ አይደለም። ገስዋት መጽሐፍ ቅዱስ ከሳይንስ ብዙ ሺህ ዘመን በፊት አረጋግጦ ተናግሯል። ሰው መጽሐፍ ቅዱሱ ላይ የገለጡት እነዛ ቅዱሳን መጽሐፍ ቅዱሱን የጻፉት እነዛ ቅዱሳን ከእግዚአብሔር መገለጥ ካልተሰጣቸው በቀር ይህንን ሊያውቁ በፍጹም አይችሉም። ይህንን ሊያውቁ በፍጹም አይችሉም። ሰው ይሄ ትልቅ ማስረጃ ነው። ትልቅ ማስረጃ ነው። ከግዝረት ጋር በተያያዘ ያለው በጣም ብዙ ጉዳይ አለ። ሳይንስ ላይ ስንገባ ሳይንስ አረጋግጧል። ታውቃላችሁ በስምንተኛው ቀን ነው ወንድ የሚገረዘው አይደል? ወንድ የሚገዘረው በስምንተኛው ቀን ነው። ከ8 ቀን በፊት ቢገዘር በጣም ከባድ ጉዳት ነው ያለው። ህፃኑ ሊሞቱላ ይችላል። ይህ ሳይንስ ያረጋገጠው ነገር። መጽሐፍ ቅዱስ ላይ ታዲያ በምን አውቀው ነው ህፃን በ8ኛው ቀን ሊገረዝ ያደርጉት? ለምሳሌ ኢትዮጵያ ውስጥ በጣም የተሳሳተ ባህል ነበር። ሳይንስም በጣም ይቃወማል። ምን የሴት ልጅ ግርዛት አረ የሴት ልጅ ግርዛት ሮንግ ነው ይቁም ምናምን ሳይንሱ ይላል። እንግዲህ እየሰለጠንን ስንመጣ እኛም ብለናል። ገሷት መጽሐፍ ቅዱሱ ላይ ተጽፏል። ታውቃላችሁ ብሉይ ኪዳን ላይ ዘሌዋውያን ላይ እኮ ተጽፏል። ሴት ልጅ አትገረዘርም በመጽሐፍ ቅዱስ። በብሉይ ኪዳን ታስታውሳላችሁ አይደል? ሰዎች የእግዚአብሔር ሕዝብ የሚሆኑት ለመገረዝ ነው። እነማ ሲባል ወንዶቹን ነው። ባይዜ ሴቶች አይገረዙም በመጽሐፍ ቅዱስ ላይ ታውቃላችሁ አይደል? እንዴት ከሳይንስ አስቀድሞ እንግዲህ የሆነ እንደ ሳይንሰኛው አነጋገር እንናገርና ያልሰለጠኑ ህዝቦች ናቸው እንግዲህ በዛ ሰዓት እንዴት አወቁ ሴት ልጅ እንደማትገረዝ ከ8ኛው ቀን በፊት ወንድ ልጅ ሊገረዝ እንደማይገባ እንዴት አወቁ? ከእግዚአብሔር መገለጥ ካልሆነ በቀር እንግዲህ አልተመራም። ሳይንሳዊ ምርምር የለ ሰው ይሄ የእግዚአብሔር መገለጥ ነው። ምክንያቱም ትልቅ ጉዳይ ነው። አሁን እያነሳን ያለ ነው እንዳልኳችሁ እንዲሁ ዝም ብለህ በተለምዶ ልታውቅ የምትችለው አይነት አይደለም። ቼክ አድርገህ ምናምን የምታውቀው አይነት ጉዳይ አይደለም። እና እንደዚህ አይነት ማስረጃዎች ከዛ በኋላስ ደግሞ ምን አለ? ለምሳሌ ሌላ የሚጠቀስ በዚህ የምዘነጋቸውን ምናምን ዲያቆን እያያዝክ አንተም ታወራባቸዋል። ሌላኛው ደግሞ ኮንሰስነሳቸው ነው። የመጽሐፍ ቅዱስ ወጥነት ስላችሁ ከዘፍጥረት እስከ ዮሐንስ ድረስ የሀሳብ ልዩነት አለመኖሩ። የምን ልዩነት አልኳችሁ ጋይስ? የሀሳብ ልዩነት። ለምሳሌ ስለ ስነ ፍጥረት ሲናገር የሀሳብ ልዩነት የለም። ስለ ስነ ፍጥረት ሲናገር የሀሳብ ልዩነት፣ ስለ መዳን ትምህርት ሲናገር የሀሳብ ልዩነት፣ ስለ እግዚአብሔር ማንነት ሲናገር የሀሳብ ልዩነት የለም። ስለ ክርስቶስ የሀሳብ ልዩነት የለውም መጽሐፍ ቅዱስ። የምን አልኳችሁ ሰዎች? የሀሳብ ልዩነት የለውም። ይህንን እዚህ ውስጥ የያዙት እሺ።
አንዳንድ ሰው ይመጣና እንዴ የእንትና እድሜ 22 ነው 42 ነው ይላል። ያው ሞኝነት ነው። እናንተ እባካችሁ ትንሽ ቁጭ ብላችሁ ተማሩ። 22 42 ሀሳብ ነው፣ ቁጥር ነው፣ የቁጥር ልዩነት ነው አይደል? የቁጥር ልዩነቱም ደግሞ ያለው ሲጀመር ትክክለኛው የሴፕቱጂንት መጽሐፍ ላይም አይደለም፣ የማሶሬቲክ ቴክስት ላይ ነው። እንደዚህ አይነት ጥያቄዎች ምናምን ሲጀመር አይጠይቅም። ይመጣና መጽሐፍ ቅዱስ የእግዚአብሔር ቃል ለመሆኑ ይህ ወጥነት ምናምን ማስረጃ ነው ሲባል እንዴ ብዙኛ ጊዜ እያተማችሁ አይደል እንዴ በየጊዜው ይላል። ዋት ትለዋለህ? ዋት ስለ ህትመት ታወራኛለህ እንዴ አንተ? ስለ ህትመት የምታወራ ከሆነ በጣም ገና ነህ ማለት ምንም እንትኑ የለም ማለት። ስለ ህትመት እና ህትመት ላይ ደግሞ አንዳንድ ቃላት ይቀያየራሉ አይደል? ህትመት ምናምን ሲታተም አንዳንድ ቃላት ይቀያየራል። እንዴ ይኸው የፈጣሪ ቃል እንዴት ይሆናል? የፈጣሪ ቃል ይቀያየራል እንዴ ይላል። ይሄ በጣም ሮንግ ነው። አሁን ለዚህ ሰው መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ከሰማይ የወረደ ሕያው እንጀራ እኔ ነኝ ይላል አይደል? ከሰማይ የወረደ ሕያው እንጀራ እኔ ነኝ። እንግሊዘኛ ላይ ሲሄድ ከሰማይ የወረደ ሕያው ዳቦ እኔ ነኝ ይላል። ለዚህ ሰው ነው መጽሐፍ ቅዱስ ይጋጫል። ታዲያ ከዚህ ሰው ጋር እንዴት ታወራለህ? አሁን ለዚህ ሰው የእግዚአብሔር ቃል ተቀይሯል ነው የሚለው። ይመጣና የእግዚአብሔር ቃል ተቀይሯል። ለምን? በአማርኛ እንጀራ ተብሏል፣ በእንግሊዘኛ ብሬድ ነው የሚለው፣ ዳቦ ነው የሚለው። ስለዚህ ቀይራቸዋል ካለ ይሄ በጣም ይቀረዋል። እንደዚህ አይነት ሰው የእግዚአብሔር ቃል ስንልኛ እነርሱ እንደሚሉትም አይደለም፣ እስልምና እንደሚለው አይደለም። እኛ መጽሐፍ ቅዱስን የእግዚአብሔር ቃል የምንለው እነሱ እኮ ለዛ ነው ከአረብኛው ቁርአን ውጭ የሌላ ቋንቋ ትርጉም ቁርአን ተብሎ ራሱ አይጠራም። የቁርአን ትርጉም ተብሎ የሚጠራው እኛ የመጽሐፍ ቅዱስ ትርጉም መጽሐፍ ቅዱስን ብለን እንጠራለን። እውነተኛ የማይሳሳት መጽሐፍ ቅዱስ ብለን እናገራለን። የያዝነው የአማርኛው መጽሐፍ ቅዱስ እውነተኛው የማይሳሳት የእግዚአብሔር ቃል ነው ብለን እናምናለን። ወደ እነርሱ ጋር ስትሄዱ ፊደሏ ራሱ ከተቀየረች እንትን የፈጣሪ ቃል ተቀየረ ነው በእነሱ። ይሄ ሮንግ ነው። እኛ የፈጣሪ ቃል እያለን ስናወራ ስለ ፊደላት አይደለም የምናወራው፣ ስለ ሀሳቡ ነው። ጌታ ኢየሱስ ክርስቶስ ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ። እንጀራ የሚለውን ዳቦ በለው እኔ ነኝ አለ። ኢየሱስ ምን እየተናገረ ነው? ምግብ ነኝ እያለ ነው አይደል? ህብስት ነኝ እያለ ነው አይደል? ምግቡን አንተ እንግዲህ ዕብራይስጡ ላይ ደግሞ ስትሄድ ቂጣ አለሽ ሰውን ቃላቱ አንተ አልገባም ማለት ነው። የእግዚአብሔር ሀሳብ የእግዚአብሔር ቃል ጭራሽ አልገባም ማለት ነው። የእግዚአብሔር ቃል ጭራሽ አልገባም ምን ማለት እንደሆነ ማለት ነው። ይህንን ነገር መጀመሪያ ለይቶ ማወቅ ያስፈልጋል። ወደ ሀሳብ ልመለስና የመጽሐፉ ጸሐፊያን የሀሳብ ወጥነት በጣም ትልቅ ማስረጃ ነው። ለምን እንዳልኳችሁ ከ40 በላይ ቅዱሳን የጻፉት ያዙልኝ እንግዲህ፣ አንደኛ ከ40 በላይ ቅዱሳን የጻፉት፣ ሁለተኛ በ1600 ዘመን ልዩነት ውስጥ ነው የተጻፉት፣ ከብዙ ሺህ ዘመናት ልዩነት በኋላ ምናምን፣ ሶስተኛ የተለያየ አይነት የእውቀት ደረጃ ያላቸው ሰዎች ነው የጻፉት። የተለያየ አይነት የእውቀት ደረጃ እዛ ላይ እንዳልኳችሁ በቃ ይሄ በዘመኑ የማንበብ ምናምን እውቀት ያላቸው ምናምን የሚባሉት በጣት የሚቆጠሩ ናቸው። አብዛኞቹ የከብት እረኛ፣ አሳ አጥማጅ ምናምን ነው የጻፉት። ልሂቃን የሚባሉት በጣም ጥቂት በጣት የሚቆጠሩ ከስንቶቹ አልኳችሁ? ከ40 ምናምኖቹ አንደኛ ከ40 በላይ ናቸው። ሁለተኛ 1600 ዘመን የዘመን ልዩነት አለ። ሶስተኛ የእውቀት ልዩነት አለ። አራተኛ እንግዲህ የአንድ አካባቢ ሰው የአንድ ዘመድ ልጆች ምናምን አይደሉም። እንግዲህ የአንድ እናትና አባት ልጆች አይደሉም። በርካታ በመካከላቸው የዘመን ልዩነት አለ፣ የፋ ልዩነት አለ ምናምን። እነዚህ ጽፎት ግን ወጥ ሀሳብ ወጥ ሀሳብ ያውም ደግሞ በተራ ጉዳዮች ላይ አይደለም፣ በጣም ትልልቅ በሚባሉ ጉዳዮች ላይ ወጥ ሀሳብ ነው ያለ። አንድ ርዕሰ ጉዳይ ላይ ምሁራን የሚባሉ ሰዎች ተሰብስበው ራሱ አንድ ሀሳብ አያመነቹም። ሪያሊቲ ነው። በሰው ልጅ እውቀት
ሰዎች ይሄ ጻፍ። የኔ ነው ያቡን ተመልሻለሁ። እሺ ሰው አሁን ተመልሷል መሰለኝ። በዚህን ያህል የዘመን ልዩነት ውስጥ ሆነው የተለያየ እውቀት ደረጃ ኖሯቸው ከ40 በላይ ሆነው ያስቡት። ከ40 በላይ መሆን ራሱ እኮ ቫሊዩ አለው። ባይዚ 2-3 ብትሆን እንደው ምናልባት እንደው ስህተት ላይ ያገኝ ይችላል። 10 ሰው ቁጭ ብሎ አስባችኋል? 10 ሰው ያውም ተመሳሳይ እውቀት ላይ ያለው 10 ሰው በአንድ ጉዳይ ላይ ሀሳብ ቢሰጥ በጣም አራምባና ቆቦ የሆነ ሀሳብ ነው የሚሰጠው። ከ40 በላይ ሆነው የተለያየ አይነት የእውቀት ደረጃ ላይ ነው ሆነው አብዛኞቹ ትልቅ እውቀት አላቸው የሚባሉ አይነት ተመራማሪ ፈላስፋ ምናምን የሚባሉ አይነት ሳይሆኑ ግን ወጥ የሆነ መጽሐፍ ከዘፍጥረት እስከ ዮሐንስ ራዕይ ያውም ሰንሰለቱን ይዞ የሚቀጥል ከስነ ፍጥረት ጀምሮ በሰው ልጅ ታሪክ ውስጥ ምን እንደተፈጠረ ታሪኩን ሰንሰለቱን ይዞ አሁን ላይ ያለብንበት ዘመን ላይ ለተፈጠሩ እያንዳንዱ ጉዳዮች ምክንያቱም በደንብ የሚያስረዳ ከመጽሐፍ ቅዱስ ውጭ የለም። አሁን ላይ ዓለም እዚህ ሁኔታ ላይ እንዴት እንደደረሰች በምን መልኩ እንደደረሰች አሁን ላይ ያለው የድነት መንገድ ምን እንደሆነ ምን እንደተፈጠረ የሰው ልጅ ላይ በስርዓት ከዘፍጥረት ጀምሮ የሚያብራራ መጽሐፍ ቅዱስ ነው። ከዚህም በኋላ ደግሞ መጨረሻ ላይ ምን እንደሚፈጠር እንዴት እንደሚፈጠር እያንዳንዱን ከስነ ፍጥረት እስከ ማብቂያው እስከ ፍጻሜው ማለት ነው። አስቡት። በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ በሚለው ይጀምርና ኢየሱስ ክርስቶስ ዳግም መጥቶ የስነ ፍጥረት ላይ ፈርዶ ዘላለማዊን ፍርድ ሰጥቶ ይፈጸማል መጽሐፍ ቅዱስ። እንደዚህ አይነት መጽሐፍ ብራዘር የትኛውም ሃይማኖት የለውም። ይሄ በጣም ትልቅ የመጽሐፍ ቅዱሱ እውነተኝነት ማስረጃ ነው። ከነዚህ ሁሉ ደግሞ ያላነሱትም ምናልባት ሊኖር ይችላል የረሳሁት። ከነዚህ ሁሉ ደግሞ ትልቁ ማስረጃ የኢየሱስ ክርስቶስ ትንሣኤ ነው። እንዴት ነው የኢየሱስ ክርስቶስ ትንሣኤ ማስረጃ የሚሆን? ይህንን ጉዳይ ሆን አላብራራም። ቪዲዮ ሰራበትና በዚህ ጉዳይ ላይ ከዛ ቪዲዮ ከሰራውበት በኋላ ከኢየሱስ ክርስቶስ ትንሣኤ ጋር ብቻ በተያያዘ ደግሞ እንደዚሁ ላይቭ ገብተን እንማማራለን እና ምናልባት ያዕቆብ መኳንንት የዘነጋሁት ማለ ካለ እዚህ ላይ አሁን ያወራሁት ላይ የምትጨምረው ሀሳብ ምናምን ሰፋ አድርገህ ምናምን ጨምር፣ እድል ሰጥቻለሁ። አቦይ ቃልዮት ያሰማልን። አይ በደንብ ነው ያብራራው። እስቲ በጥቂቱ እንትን ለማድረግ ፕሪሳይዝ ለማድረግ እሞክራለሁ እና ጠቅለል ለማድረግ ያክል እንጂ ብዙ ነገር አንስታል። የመጀመሪያው ሂስቶሪካል ኤቪደንስ የሚለው ነው። መጽሐፍ ቅዱስ ትሩ ነው የሚለው የመጀመሪያው ሂስቶሪካል ኤቪደንስ ውስጥ ደግሞ 3 ነገሮችን ማስቀመጥ እንችላለን። የመጀመሪያ አርኪኦሎጂካል ኮንፈርሜሽን አለ። አርኪኦሎጂካል ለምሳሌ ቅዱስ ዳዊት መኖሩ ማለት የኖሩበት ሀገር በሙሉ ስትመለከቱት ዛሬ ላይም በአርኪኦሎጂስት ተጠንቶ ስቲል አለ ማለት ነው። የነ ቅዱስ ዳዊትን ብትመለከቱት ሌሎችንም ሴሌም ወንዝ በጣም ብዙ እንትኖችን ካርታ ላይ የምናያቸውን በመጽሐፍ ቅዱስ የሚጠቀሱትን በአርኪኦሎጂስት እንትን እየተደረገ ነው ማለት ነው። በቃ ይሄ አርኪኦሎጂስት ኮንፈርሜሽን የሚባለው የመጀመሪያ ይሄ ነው። ሁለተኛ ማኑስክሪፕት ሪያሊቲ ነው ማለት ሪያላቢሊቲው ምን ያህል ነው ከተባለ ኦልሞስት በግሪክ ከ5800 በላይ አሉት። ከ5800 በላይ ማኑስክሪፕቶች አሉ በእጅ የተጻፉ ማለት ነው። እነዛ ይህን ሁሉ ዓመታት አስቆጥሮ ዲፍረንስ ይሄ ደግሞ ምን ያህል ነቱን የሚገልጽና ስቲል ናው እስከዛሬ ድረስ ኤቪደንስ ነው። ያ ማኑስክሪፕት መኖሩ ከ5800 በላይ ቅጂዎች መኖራቸው እውነተኝነቱን ይገልጻል ማለት ነው። ሌላ ሶስተኛ በሂስቶሪካል ኤቪደንስ ስር የሚቀመጠው ሶስተኛ ሴኩላር ሂስቶሪያን አሉ። ሴኩላር የሆኑ ማለት ክርስቲያን የማትላቸው ገለልተኞች ማለት ነው። ክርስቲያንም አይደሉም ምንም አይደሉም፣ ግን ምስክር የሆኑት አሉ። ለምሳሌ እነ ጆሲፈስን ካያችሁት እነ ጆሲፈስን ያስቀመጡት የጻፉት ስለ ክርስቶስ ስቅለትን ጽፏል አይደል? የክርስቶስ ስቅለትን ጽፏል። በዛን ጊዜ የነበረውን ታሪክ ውስጥ በሚጽፉበት ውስጥ እነርሱ ስለ ባይብል ምናምን የሚያውቁት ነገር የለም፣ ግን የክርስቶስን መሰቀል የክርስቶስን መከራ መቀበል ምናምን ሁሉ ታሪካቸው ውስጥ እናገኛለን ማለት ነው። ሂስቶሪካል ኤቪደንስ በ3 ነው የከፈል ነው። የመጀመሪያ ምንድነው ያልኳችሁ አርኪኦሎጂካል ኮንፈርሜሽን አለ።